ሙሉ ከተማውን ነው በሳት ማቃጠለው። አንተ ለአንድ ሂንዱ ሴት ብለህ ይላል አንተ። እሷ እናት ናት። እናትን ደግሞ ሂንዱ ሙስሊም ብለህ እንዳትከፋፍላት። እናት በራሷ አንድ ሃይማኖት ናት። የእያንዳንዱ ሰው የመጀመሪያ እምነቱ እናት ናት። እያንዳንዱ ልጅ ከአፉ መጀመሪያ የሚወጣው ቃል እናቴ የሚል ነው። በአሚር ካን ፕሮዳክሽን ካምፓኒ የተሰራው ታዋቂውና ዝነኛው አክተር ሶኒ ፓጂ የተወነበት በቀጣይ እንግዲህ ለመውጣት የተዘጋጀው በእርግጥ ቀረጻውን አጠናቆ ከጨረሰ ቆይቶ ነበረ። እንዲሁም ደግሞ ርዕሱ ላሆር 1947 ይሆናል ተብሎ ነበር፣ ግን አነጋጋሪ ነገር ይፈጠርበታል ስለተባለ በአሁኑ ሰዓት ላይ በትዋራ 1947 ብለው ርዕስ ሰይመውለታል። ቀደም ብሎ ቲዘሩ ለእይታ በቅቶ ነበር። በትላንትናው ዕለት ደግሞ ኦፊሻል ትሬለሩ ለእይታ በቅቷል። ምን ይመስላል እና የፊልሙ ታሪክ እንዴት ነው የሚለውን ለማየት እንሞክራለን። ምክንያቱም የሚወጣበት ቀን እንግዲህ እየደረሰ ነው፣ ቀረብ ብሏል። ኦገስት 14 እንደሚለቀቅ ቀደም ብለው አናውንስ አድርገው ነበረ። የፊልሙን ወይም የትሬለሩን ሪቪው ይዤላችሁ መጥቻለሁኝ። አንድ አፍታ ነው በታየኝ መልኩና ያገኘሁትን ነገር አይት አድርገን ተነጋግረን እናልፋለን። लगा दूंगा पूरे शहर को। हिंदू औरत के लिए आप हिंदू औरत वो माँ है। माँ अपने आप में एक मजहब है। हर इंसान का पहला मजहब। ይህ በትዋራ 1947 የተሰኘውን ፊልም ዳይሬክት ያደረገው ቀደም ብሎ ከራሱ ከሶኒ ዶል ጋር ስኬታማ የሆኑ ፊልሞችን ዳይሬክት ያደረገው ራጅኩማር ሰንቶሺ የተባለው ዳይሬክተር ነው። ፕሮዳክሽን ካምፓኒው ደግሞ የአሚር ካን ፕሮዳክሽን ካምፓኒ ነው። ዳይሬክተሩ ከሶኒ ዶል ጋር ቀደም ብሎ ጋየል ዳሚኒ እና ጋታክ የመሳሰሉ ምርጥ ፊልሞችን ዳይሬክት አድርጎ ስለነበረ በዚህ ፊልም ላይም የዳይሬክሽን ብቃቱን በድጋሚ ያሳየናል። ምርጥ ነገር እናያለን ተብሎ ይጠበቃል። እንደገና እንደሚታወቀው ፊልሙ ህንድና ፓኪስታን በተከፋፈሉ ሰዓት ወይም ሁለቱ ሀገራት በተገነጠሉ ሰዓት ላይ የነበረ ታሪክን እንደሚያሳይ ምንም ጥርጥር የለው። በእርግጥ ቀደም ብለን በ2001 ገደር የመጀመሪያ ክፍል አይተን ነበረ። ከዛ በ2023 ደግሞ ገደር 2 የሚል ወይም ሁለተኛ ክፍሉን ሶኒ ዶል ራሱ ይዞልን መጥቶ በጣም አሪፍ ፊልም ነበረ። እንደገና ስኬታማ ነበር። ቦክስ ኦፊስ ላይም ተመልካቹም ወዶት ነበር ያየው። የዛን ጊዜ እንግዲህ ሁላችሁም እንደምታስታውሱት ገደር ሁለተኛውን ክፍል ለማየት ከገጠራማ አካባቢ ራሱ በትራክተር ተመልካቹ እጭቅ ብሎ ወደ ሲኒማ ቤት በመምጣት የሶኒ ዶል አድናቂዎች ማለት ነው ፊልሙ በጣም ስኬታማ አድርገውት ነበር እና በአሁኑም እንግዲህ እንደዛ ነገር ሊፈጠር ይችላል የሚለው ቻንሱ ትንሽ ሰፋ ያለ ነው። ግን ደግሞ በመሃል አጠራጣሪ ነገር አለ። ያም ምንድን ነው? በእርግጥ በአሁኑ ሰዓት ላይ ያው የስፓይ ዩኒቨርስ ፊልሞችን ብንል ዱረንደርንም ጭምር በፓኪስታን ዙሪያ ላይ የሚሰሩ ፊልሞች ስኬታማ ናቸው። በተለይ ደግሞ ስለ ፓኪስታን ያላቸውን ጥላቻ ተመልካቹም አይሚን ህዝቡም ራሱ ያለው ጥላቻ ከፍተኛ ስለሆነ ያንን ጥላቻ እንግዲህ በደንብ የሚያራምድ ፊልም በብዛት በሰሩ ሰዓት ላይ ስኬታማ ሆኖ እንጂ አንዱም እንኳን ያን ያህል ፍሎፕ ሆኖ አያውቅም። ማለት በብዛት ማለት ነው። ስኬታማ ያልሆኑትና ፍሎፕ የሆኑት እንዲሁም ተመልካቹ ደግሞ ወይም ህዝቡ የወቀሳቸው ፊልሞች የትኞቹ ናቸው የሚለውን ስናይ ለፓኪስታን የሚቆረቆሩና እነሱን ሰፖርት የሚያደርጉ ፊልሞች ላይ ትንሽ ተቃውሞ አላቸው ተመልካቹ እና ብዙዎቹን አላያቸውም። እንደገና ታሪኩንም ኮኔክት ማድረግ አልቻለም፣ አልወደደውም። ለምን? እነሱ የሚፈልጉት ትክክለኛውና እውነታውን እንዲቀርብላቸው ነው። በቃ ህንዶች ለፓኪስታን ያላቸውን ጥላቻ በትክክል በሲኒማው ላይ ማየት ይፈልጋሉ። ያ ነገር ካልሆነ ብዙ ጊዜ ተቃውሞ ነው የሚያጋጥመው። ፊልሙም ደግሞ ምናልባት ወይ አቬሬጅ ይሆናል ወይም ፍሎፕ ይሆናል። እዚህኛው ላይ አሁን ለይታ የበቃው በትዋራ 1947 የተሰኘው ፊልም ኦፊሻል ትሬለሩ ላይ ሳይ ግን በዚህ ፊልም ላይ ሶኒ ዶል እንደሌላ ጊዜው ወይም ቀደም እንዳሉት ሁለት ፊልሞች ሂንዱ አይደለም ሙስሊም ነው። በዚህ ፊልም ላይ ስሙ ሲከደር ነው። እናም ህንድ ውስጥ የሚኖር ሙስሊም ነበረ። ከባለቤቱ ጋርና ከነ ቤተሰቡ ወደ ፓኪስታን ጉዞን ያደርግና ቤት ተሰጥቶት ይኖራል። እዛ ቤት ውስጥ ደግሞ ቀደም ብላ የምትኖር አንድ ሂንዱ ሴት ነበረች፣ አሮጊት ሴት። ስለዚህ እሷን በአገሪቱ ውስጥ ያሉ የተለያዩ ሙስሊሞች ሂንዱ በመሆኗ እሷን ሲነቁራትና ሲጣሏት እንዲሁም ሊያስወግዷት በሚጥሩ ሰዓት ላይ ለእሷ ሲከራከርና ሲታገል ይታያል በፊልሙ ላይ ማለት ነው። አሁን እንዳየሁት ወይም ትሬለሩ እንዳሳየን ታሪኩ በዚህ ላይ ነው ኮንሰፕቱ የተነሳው። ስለዚህ ሶኒ ዶልን አንድ ሙስሊም ሆኖ ተመልካቹ ይቀበለዋል፣ ያየዋል፣ ይወደዋል። በእርግጥ ለሂንዱ ተቆርቆሮ የታገለ መሆኑ ሊያስደስታቸው ይችላል። ለምን? ሂንዱ እምነትን እነሱ የሚፈልጉትም ወይም ፓኪስታን የሚጠሉበት ዋና ምክንያት በሂንዱና ሙስሊም መካከል ላይ ያለው የሃይማኖት ልዩነት ስለሆነ ያንን ነገር ሲያሳያቸው በእርግጥ ሊወዱት ይችላሉ። ግን እሱን እንደ ሙስሊም ሲከንደር የሚለው ካራክተርን ቀደም ብለው እንዳየነው ገደር ላይ እንደነበሩት ይቀበሉታል፣ ይወዱታል የሚለው አጠራጣሪ ነው። ያ እንግዲህ ፊልሙ ሲወጣና ታሪኩን በምን አንግል አቅርበውታል እንዲሁም ፕሬዘንቴሽኑ ምን ይመስላል የሚለውን በደንብ ስናየው ተመልካቹ ምን ያህል ኮኔክት ያደርገዋል የሚለውን በሰዓቱ እናውቃለን። አሁን ላይ ግን አጠራጣሪ ነጥብ ሆኖ የተገኘው ይሄኛው ፓርት ነው። ፊልሙ ቀደም ብሎ እንደታዩት ወይም በጣም የሚታወቅ ታሪክ ነው። በ1947 ህንድና ፓኪስታን በተለያዩ ሰዓት ላይ ምን አይነት ታሪክ ተከስቶ እንደነበረ የተፈጠረው ነገር በአጠቃላይ ህንዶቹ እንግዲህ የራሳቸው አንድ ኢሞሽናል የሆነ አሳዛኝ ታሪካቸው ነው። መቼም በህይወታቸው ሊረሱት አይችሉም። የተለያየ ፊልም ላይም አንስተውታልም፣ ሰርተውበታልም። ብዙዎቹ ፊልም ላይ ምርጥ አድርገው ስለሰሩትና ታሪኩን ስላነሱት ወይም ስላቀረቡት ተመልካቹ በጣም ወዶላቸው አይቶ ነበረ። ስለዚህ አሁን ራጅኩማር ሰንቶሺ በእርግጠኝነት ይህን ታሪክ በምን አይነት መልኩ ያቀርበዋል፣ ተመልካቹ እንዴት ይቀበለዋል፣ እንደገና አክሽኑ ሲታይ
ቀደም እንዳሉት የሚያምር ነገር አለው ተመልካቹን ዋው የሚያስብል ነገር አለው ወይስ ደግሞ እንዴት ይሆናል የሚለው ብቻ አናቅም። ግን የተለመደ አክሽን ስታንቱ ሶኒ ዶል ያው በአንድ እጁ እንግዲህ 2-3ቱን እያነሳ ሲያፈርጥ እያየን ያለ ነው። ያን ነገር እርግጠኛ ነኝ ተመልካቹ በሲኒማ ቤት ሲያዩ ዋው የሚልበትና የሚደሰትበት እንደሆነ ምንም ጥርጥር የለም። በተለይ ደግሞ የሶኒ ዶል ፊልሞችን የሚወዱ ሰዎች እንደዚህ አይነት ሲን እንዲኖረው ይፈልጋሉ። ይሄን ነገር ጠብቀውም ስለሚገቡ የሚፈልጉትን ነገር ያገኛሉ የሚለው ግምት በዛ ያለ ነው፣ ሰፋ ያለ ነው። ትልቁ ነገር ፕሬዘንቴሽኑ ቆንጆ ተደርጎ ከቀረበና ታሪኩን በደንብ አድርገው ነሬት ካደረጉላቸው ተመልካቹ ይወደዋል ተብሎ የሚጠበቅ ነው። ዋናው ትልቁ ነገር ደግሞ ኦገስት 14 ማለት የነሱ የነጻነት ቀናቸውን የሚያከብሩበት ቀን ስለሆነ ኦሬዲ ኦገስት 15 1947 ነው የተለያዩት ህንድና ፓኪስታን። ስለዚህ ካለው ኢንቫይሮንመንት ጋር እንዲሁም ቫይቡን በትክክል ያመጣል ፊልሙ የሚለው በታሪኩ ላይና በምን አይነት መልኩ ፕሬዘንት አድርገውታል የሚለው ወሳኝነት አለው። ኦሬዲ የነጻነት ቀናቸውን በሚያከብሩ ሰዓት ላይ እረፍት ባለ ቀን ላይ በዓሉን የሚመስልና ታሪኩን የሚዘክር ቆንጆ ፊልም ካቀረቡላቸው ፊልሙ ስኬታማ ይሆናል። በእርግጥ ቀደም ብሎ የተሰራው እንኳን ቦርደር ቱ የተሰኘው ፊልም ያን ያህል እንኳን ጊዜውን የጠበቀና የሚመስጥ ነገር አልነበረውም። እንደዛም ሆኖ ያ ፊልም 500 ከሮር አካባቢ እንኳን ሊገባ ጫፍ ላይ ደርሶ ነበር የተጠበቀው ከዛ በላይ ቢሆንም ግን ደግሞ ተመልካቹ ያን ያህል ፊልሙን ብዙም አልተቀበለውም፣ አልወደደውም። ብቻ የፓኪስታን አንግል ስለነበረው በደንብ ሰፖርት አድርገውታልም አይተውታል። እንደዛም ሆኖ ግን የተጠበቀውና የሆነው በጣም ተቃራኒ ነበረ። በአጠቃላይ ይሄኛው ፊልም ግን በጣም ስኬታማ ይሆናል ተብሎ ተጠብቋል። አንደኛ ቀኑን የሚመስል ነው። በዛ ላይ ደግሞ በህንድና በፓኪስታን መካከል ያለ ታሪክ እለቱን የሚመስል ነገር በእለቱ ይዞ መምጣታቸው እንደገና ደግሞ የሚተውነው ሶኒ ዶል መሆኑ ቀደም ብሎ ደግሞ የሰሩት ፊልም ዳይሬክተሩም ራጅኩማር ሰንቶሽም ስኬታማ ፊልሞችን ከሶኒ ዶል ጋር ሰርቶ ስለነበረ ተመልካቹ እርግጠኛ ሆኑና ጥሩ ነገር እናያለን ብሎ እየጠበቀ ነው ያለው። ትሬለሩ በጣም የሚያምር ነገር አለው፣ ቆንጆ ነገር አለው። ኢቭን ቲዘሩ ቆንጆ ነበረ። ከቲዘሩ ደግሞ ትሬለሩ በጣም ቆንጆ ነው። ትንሽ ግን ቀዝቀዝ ያለ ነገር አለው። ምናልባት ሞቅ ሞቅ ያሉ ሲኖችን ለፊልሙ ቆጥበው አስቀምጠው ሊሆን ይችላል፣ ወይም ደግሞ ታሪኩን ግልጽ ማድረግ ስላልፈለጉ ለመቆጠብ ብለው ትሬለር ከታቸው ሊሆን ይችላል። ግን ከጠበቅኩት አኳያ በጣም ወርዶብኛል፣ ወይም ደግሞ ትንሽ ነው። ለምን ገደርን ባየንበት አኳያ የገደር ትሬለሩ ምናምን በጣም ኃይለኛ ነበር፣ ምርጥ ነበረ። ሁለተኛው ክፍል ማለት ነው። ፊልሙን ለማየት በጣም የሚያጓጓ ነገር ነበረው። ይሄኛው ግን ታሪኩ በጣም ቆንጆ ነው፣ ወይም ያነሱበት አንግል ምርጥ ነው። ግን ብዙ ነገር አላሳዩንም፣ ወይም ይህን ያህል በጣም እንድንጓጓ የሚያደርግ ነገር የለውም። ዳያሎግ ዴሊቨሪው በጣም ያምራል። በተለይ መጨረሻ ላይ ሶኒ ዶል ያደረገው ንግግር እጅግ በጣም የሚያምርና በዓለም አቀፍ ደረጃ ሁሉንም የሚያግባባ ነው። ማለት ማንም ሰው ለእናቱ ያለው ፍቅርና ያለው ቦታ በምን ሊመሰል እንደሚችል በትክክል ገልጾታል። ምክንያቱም ሁሉም ሰው ለእናቱ ከፍተኛ ፍቅር አለው። በዓለም ላይ ያለ እንስሳም ሆነ የሰው ልጅ እንዳለ ለእናቱ ያለው ቦታ ይሄ ነው ተብሎ የሚገለጽ አይደለም። እዛ ላይ እንዲያውም በጣም በሚያምር ዳያሎግና በእልህ የሶኒ ዶል ያው ዳያሎግ ዴሊቨሪ መቼስ ይታወቃል፣ ስለ ሀገርና ስለ እናት እንዲሁም ደግሞ እንደዚህ ስሜታዊ የሆኑ ቃላቶችን የሚናገርበት መንገድ ስታይሉ ከድሮ ጀምሮ በጣም ወድለታለሁ። ምንም እንኳን ጩኸት ቢሆንም ጉዳዩ ግን የሚያስጮህና የሚያስቆጣ አድርጎ የሚያቀርቡበት መንገድ በጣም ያምራል። ስለዚህ እዚህኛው ትሬለር ላይም እሷ ነገር የፊልሙ ፕላስ ፖይንት ናት። ትሬለሩንም በጣም ወደን እንድንጨርስ የሚያደርገውና ውስጣችን እንዲቀር የሚያደርገው መጨረሻ ላይ የሶኒ ዶል ዳያሎግ ዴሊቨሪ ነው። ከዛ በተጨማሪ በዚህ ፊልም ላይ ከረጅም ጊዜ በኋላ ፕሪቲ ዚንታን ወደ ሲኒማው ያው ካምባክ የምታደርግበት ፊልም ይሆናል ተብሎ ይጠበቃል። ስኬታማ እንዲሆንላትና በድጋሚ በሲኒማው ወይም በፊልሙ ዓለም ላይ ብዙ ፊልሞች ላይ ተፈላጊ ሆና በድጋሚ እንድናያት ፍላጎቴና ምኞቴ ነው። ከዛ ሌላ ያው ሌሎችም አክተሮች አሉ፣ በጣም ምርጥ ምርጥ የተባሉ አክተሮች አሉ። ሸባና አዝሚን አይተናታል፣ ምንም ነገር አይወጣላትም። በእርግጥ ጎበዝ አክትረስ ናት። ረጅም ጊዜ የቲቪ ፊልሞች እየሰራች ነበረ። አሁን ከረጅም ጊዜ በኋላ ደግሞ ወደ ትልቁ ስክሪን ወደ ሲኒማው እየተመለሰች ነው። በዚህ ፊልም ላይ ያው ልጅ ሆኖ የሚተውነው እንግዲህ የራሱ የሶኒ ዶል ልጅ የሆነው ከረን ዶል ነው። አባትና ልጅን እንግዲህ አባትና ልጅ ሆኖ በትክክለኛ አባትና ልጅ የሆኑ ሰዎች በሲኒማ ስክሪን ላይ ደግሞ አባትና ልጅ ሆኖ ሲተውኑ ማየቱ በጣም ያዝናናልም ያስደስታል ብዬ አስባለሁኝ። ቀደም ያሉ ፊልሞቹ ፍሎፕ ቢሆንም በዚህ ፊልም ደግሞ እንደገና እሱም በደንብ ካምባክ ሊያደግ ይችላል፣ ተፈላጊነቱም ሊጨምር ይችላል ተብሎ ይጠበቃል። ስለዚህ ፕሪቲ ዚንታም ሆነ የከረን ካምባክ ማድረጋቸው በሶኒ ዶል ትከሻ ላይ ነው ያለው ማለት ነው። ምክንያቱም ይሄ ፊልም ስኬታማ ሊሆን የሚችለው በእነሱ ሳይሆን በሶኒ ዶል እንደሆነ ሁላችንም እናውቃለን። ስለዚህ ፊልሙ እንዴት ይሆናል፣ ታሪኩ ምን ይመስላል፣ ቦክስ ኦፊስ ላይ ደግሞ ምን ያህል ተቀባይነትን ያገኛል፣ ምን ያህል ገንዘብ ይሰበስባል የሚለውን በዕለቱ በሰላምና በጤና ያድርሰንና የሚፈጠሩና የሚሆነውን ነገር እናያለን። በእርግጥ በጣም ብዙ ነገር ይጠበቅበታል። ፊልሙ ስኬታማ ይሆናል ወይም ትርፋማ ይሆናል ተብሎ የሚጠበቅ ፊልም ነው። ግን ደግሞ የሚሆነው ስለማይታወቅ በተለይ ደግሞ በአሁኑ ሰዓት ላይ እየተፈጠረ ያለው ነገር የተጠበቁ ፊልሞች እየወረዱ ነው ያሉት፣ ያልተጠበቁ ፊልሞች ደግሞ እየሰቀሉ ነው ያሉት። ስለዚህ የሚሆነው ነገር ስለማይታወቅ በዕለቱ ያድርሰንና የሚሆነውን እናያለን። እኔም ደግሞ እየተከታተልኩኝ ከስር እስከ ስር አቀብላችኋለሁ። ከእናንተ የሚጠበቀው ደገፍ ማድረግ ብቻ ነው። እናንተስ ትሬለሩን አያችሁ? ተመቻችሁ? አሪፍ ነበረ? ስለሱ ምን ትላላችሁ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በሌሎች ቪዲዮዎችም እንግዲህ ዘናፈታ እያላችሁ ያሉትን መረጃዎች ልክ እንደዚያ እየመጣሁኝ አቀብላችኋለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ። የትኛው ነጻነትና የማን ሀገር ነው የምትለው? ይሄ የሂንዶች ሀገር እኮ ነው፣ የሂንዶች ብቻ። አንተ አለቃችንን አታቆም፣ አንተም አባቴን አታቆማ። ቤትንም አያቅልህም፣ ድንበርም ቢሆን አይከለክለውም። በእርግዶ ገብቶ ነው የሚያጠፋችሁ።
कोई न जाने क्यों चैन होता है, क्या करूँ हाय कुछ कुछ होता है, क्या करूँ हाय कुछ कुछ होता है।